ጤና ይስጥልኝ። እንዴት አላችሁ ውድ ተከታታዮችና ተመልካቾች? እንግዲህ ዛሬ በሌላ ቪዲዮ እና በሌላ ሀሳብ ወደ እናንተ መጥቻለሁ ማለት ነው። እንግዲህ ዛሬም ሰፋ ያሉ ሀሳቦችን ከታሪክ አንግል ለእናንተ አንዳንድ ነጥቦችን አንስቼ እንድንወያይባቸው ለማድረግ አንድ መሰረታዊ የሆነ ሀሳብ ይዤ መጥቻለሁ። እንግዲህ እሱም ስለ ክርስትና ከመጀመሪያው እስከ አሁን ያለበት ደረጃ ላይ እንዴት አድርጎ እዚህ ያለበት ደረጃ ላይ እንደደረሰ በዚህ ቪዲዮ ላይ እንመለከታለን። ስለ ኖጽሪም ወይም ደግሞ ናዝሪያንስ ስለሚባሉት ሰዎች እንመለከታለን። ናዝሪያን ወይም ደግሞ ኖጽሪም የሚባሉት ሰዎች ወይም ደግሞ የኢየሱስ ተከታዮች እነሱ ምን አይነት እምነት ነበራቸው፣ ምን አይነት አመለካከት ነበራቸው የሚለውን እና የመሳሰሉት ሀሳቦችን በዝርዝር እናያቸዋለን ወይም ደግሞ እንመለከታቸዋለን ማለት ነው። ኦኬ እንዳልኳችሁ ስለ ኖጽሪም ወይም ደግሞ ስለ ናዝሪያንስ ሲነሳ እና ኖጽሪም ወይም ደግሞ ናዝሪያንስ ማን ናቸው፣ እነማን ናቸው የሚል ጥያቄ ነው ወደ እኛ በመጀመሪያ ደረጃ የሚመጣው ማለት ነው። ኖጽሪም ወይም ደግሞ ናዝሪያንስ የሚባሉት አካላቶች ወይም ደግሞ ሰዎች ኢየሩሳሌም አካባቢ የነበሩ የኢየሱስ ተከታዮች የነበሩ በመጀመሪያው ክፍለ ዘመን አካባቢ የነበሩ ሰዎች ወይም ደግሞ አካላቶች ነበሩ ማለት ነው። እነሱ ወይም ደግሞ እነዛ ሰዎች የነበራቸው እምነት ምንድን ነው፣ ምን ያምኑ ነበር የሚለውን ነገር በዚሁ መመልከትና ማየት ያስፈልጋል። ስለዚህ የእነሱ እምነት ምን ነበር የሚለውን ነገር ስንመለከት ወይም ደግሞ ስናይ እነሱ የሚያምኑት የነበሩት ሙሉ በሙሉ የኦሪትን ሕግ የሚጠብቁና የሚፈጽሙ ናቸው። ሰንበትን ያከብራሉ፣ ይገረዛሉ። በአጠቃላይ በሚባል ደረጃ የኦሪትን ሕግ የሚጠብቁና የሚፈጽሙ ነበሩ። ነገር ግን ስለ ኢየሱስ ጋር በተመለከተ እሱን እንደ መሽረፍ የሚቀበሉ ነበሩ። ነገር ግን አምላክ ነው የሚለውን ሀሳብ አይቀበሉም ነበረ። ከድንግል ተወልዷል ወይም ደግሞ ከድንግል ተወለደ የሚለውንም ሀሳብ በእነሱ አስተምሮ ውስጥ አልነበረም፣ ወይም ደግሞ ያንን አስተምሮ የሚቀበሉ ሰዎች አልነበሩ ማለት ነው። ስለዚህ እነሱ ሲምፕል ያላቸው እምነት ወይም አመለካከት ምንድን ነው? የኦሪት ሕግ እንዳለ ነው፣ ሙሉ በሙሉ ተፈጻሚ የሚሆን ሕግ ነው። አምላክም ትሪኒቲ ወይም ደግሞ የአንድም ሶስትም የሚለው ኮንሴፕት በእነሱ ደረጃ የለም። ነገር ግን ኢየሱስን እንደ መሽያህ እና እንደ ታላቅ የአምላክ ሰው እንደሆነ እንደ ነቢይ የሚቆጥሩ የነበሩ ሰዎች ናቸው። ስለዚህ እነዚህ ሰዎች እነዚህ አካላቶች ያምኑ የነበረው ይከተሉ የነበረው እምነት ይሄን የሚመስል ነበር። እንግዲህ ይሄንን ነገር ስናወራ ይሄንን ነገር ስንናገር ማስረጃ ይዘን በማስረጃ አስደግፈን መሆን መቻል አለበት። ስለዚህ ለዚህ እንደ ማስረጃ የምንጠቀመው እንግዲህ ኤፒፋኒየስ የሚባል በአራተኛ ክፍለ ዘመን አካባቢ የነበረ የቸርች ፋዘር ነው ወይም ደግሞ የቤተ ክርስቲያን አባት ነው እና እሱ ፓናሬን በተባለ መጽሐፉ ምዕራፍ 29 ላይ ስለ ኖጽሪም ወይም ደግሞ ስለ ናዝሪያንስ ሲናገር ምን ብሎ ጽፏል? ናዝራውያን ከአይሁድ እምነት በምንም አይለዩም። የሙሴን ሕግ፣ መገረዝን፣ ሰንበትን፣ ቅዳሜን እና ሌሎቹን የአይሁድ ስርዓቶችን በጥብቅ ይጠብቃሉ። ልዩነታቸው በናዝሬቱ ኢየሱስ መሲህነት ማመናቸው ብቻ ነው በማለት በምዕራፍ 29 ላይ ጽፎ ትመለከታላችሁ ወይም ታገኛላችሁ ማለት ነው። ስለዚህ ይሄንን እንደ ማስረጃ ብንወስድም ሌሎች ታሪካዊ ማስረጃዎችንም አገላብጣችሁ ብትመለከቱ የበለጠ ሪፈር ማድረግና ስለ ኖጽሪም ወይም ደግሞ ስለ ናዝራውያን አመለካከት ወይም ደግሞ እምነት በሰፊው በዝርዝር ገብታችሁ እንግዲህ የበለጠ ማንበብ ትችላላችሁ ማለት ነው እና ይሄን እንደ ማስረጃ መውሰድ እንችላለን። ሌሎችንም መጥቀስ ይቻላል፣ ግን ቪዲዮ በጣም እንዳይሰፋ ይሄን ማስረጃ አድርገን ካመጣን ወይም ደግሞ ከተመለከትን ለጊዜው ይበቃናል ማለት ነው። ኦኬ ይሄን ካልን ስለ እነሱን ልጅ የሚያደርጋቸው አካል ወይም ደግሞ የሚመራቸው ማን ነበር የሚል ጥያቄ ማለት ከየት ተነስተው ወዴት ነው የሚሄዱት ማለት ምን ላይ ቤዝ አድርገው ነው ይሄንን ትምህርት የሚከተሉት የነበረው የሚል ጥያቄ መነሳቱ አሁንም እዚህ ላይ አይቀርም እና እሱን ስናነሳ እንግዲህ እነሱን የሚመሯቸው ወይም ደግሞ የሚያስተምሯቸው
ጳውሎስ፣ ጴጥሮስ ምናምን የሚባሉ አካላቶች አልነበሩም። እነሱ እንግዲህ እንዳልኳችሁ ከመጀመሪያው ጀምሮ በአካል የነበሩ ናቸው። ከባለቤቱ ወይም ደግሞ ከኢየሱስ ወይም ደግሞ ከኢየሱስ ሲማሩ የነበሩ አካላቶች ናቸው። ስለዚህ እያንዳንዱን ነገር በዓይናቸው የተመለከቱ ያዩ አካላቶች ወይም ደግሞ ሰዎች ናቸው። እነሱን ይመራቸው የነበረው እንግዲህ ያዕቆብ የሚባለው የኢየሱስ የስጋ ወንድም ነው ተብሎ የሚታሰበው ያዕቆብ የነበረው ሰው ነው ማለት ነው። እና በእነሱ አስተሳሰብ አመለካከት እንግዲህ መሪነቱ መተላለፍ ያለበት በነገድ ነው እና ከኢየሱስ በኋላ ቀጥሎ የነበረው ወንድሙ ስለሆነ ለእሱ የሚቀርበው እንግዲህ እሱ ጀስት ከእነሱን ሊድ እንደሚያደርጋቸው እንደሚመራቸው እንግዲህ የታሪክ ጸሐፊዎች እንግዲህ በግልጽ ያስረዳሉ ማለት ነው። እና ይሄንን የሚያብራራ እነሱ በአንድ አምላክ የሚያመልኩ መሆናቸውን ራሱ ሊገልጽ የሚችል እንግዲህ በያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይም በወንጌል በሚባለው መጽሐፍ ላይ ገብታችሁ ብታነቡ ያንን ነገር የሚገልጽ ማለትም አምላክ አንድ መሆኑን የሚያመለክትም ነገሮች እዚህ ላይ ታገኛላችሁ ወይም ደግሞ ትመለከታላችሁ ማለት ነው። ኦኬ እንግዲህ እንዳልኳችሁ የነበረው ፕሮሰስ የነበረው እድገት ነበረ፣ ሂደቶች አሉ። እንዴት አድርጎ ከዚህ አመለካከት ከዚህ ኢየሱስ አምላክ አይደለም መሲህ ብቻ ነው ከድንግል አልተወለደም ጀስት የዮሴፍ ልጅ ነው ከሚለው ሀሳብ እንዴት አድርጎ ነገሮች ዴቨሎፕ እየሆኑ እንዴት አድርገው የራሳቸውን ፕሮሰስ እና ሂደት አልፈው እዚህ ደረጃ ላይ እንደመጡ እንደምነግራችሁ መግቢያ ላይ ተናግሬ ነበርና እንግዲህ የተለያዩ ጉባኤዎች ነበሩ፣ የተለያዩ የተደረጉ ጉባኤዎች ነበሩና የመጀመሪያው ጉባኤ ተብሎ የሚጠራው ካውንስል ኦፍ ኢየሩሳሌም ወይም ደግሞ የኢየሩሳሌም ጉባኤ ተብሎ የሚጠራው ነበርና ይሄ ጉባኤ ወይም ደግሞ ይሄ ካውንስል ሊደረግበት የቻለው ምክንያት ምንድነው? እንግዲህ እንደምታውቁት አህዛቦችንና ሮማውያን ግሪኮችን ሲሰብክ የነበረው ጳውሎስ እነሱን በሚሰብክበትና በሚያስተምርበት ጊዜ አንድ ችግር አጋጥሞት ነበር። ያ ችግር ምንድነው? እነዚህን ሮማውያንና ግሪካውያንን በቀጥታ አንጥቶ የሙሴን ሕግ ጠብቁ፣ የሙሴን ሕግ መጠበቅ አለባችሁ ብሎ ማስተማር ጀስት ከነሱ ጋር ይሄን አስተምሮ ለነሱ መስበክ በጣም ከባድ ነበር የሆነበት። ኮምፕሌክስ ወይም የተወሳሰበ ነገር ነበር የሆነበት እና እሱ ምን የሚል ትምህርት አስተማረ? ማመን በቂ ነው፣ በኢየሱስ መሲህነትና አምላክነት ምናምን ማመን በቂ ነው የሚል በኢየሱስ ማመን በቂ ነው የሚል ትምህርት ማስተማር ጀመረ ማለት ጳውሎስ። እሱ ይሄን በሚጀምርበት ጊዜ እንግዲህ በኢየሩሳሌም የነበረው የኖጽሪሞች ግሩፖች ይሄን ነገር ተቃወሙ ማለት ነው። ይሄ እንደዚህ መሆን የለበትም፣ ማንም ሰው ወደዚህ መምጣት ካለበት መገረዝ መቻል አለበት፣ ግርዘትን መገረዝ አለበት፣ የኮሸር ሕጎችን መጠበቅ አለበት የሚል ተቃውሞዎች ላነሱ ማለት ነው። በዚህ ተቃውሞ ምክንያት የመጀመሪያው ጉባኤ የሚባለውን ካውንስል ኦፍ ኢየሩሳሌም የሚባለውን በ50 ዓመተ ምህረት አካባቢ ጉባኤ ተደረገ ወይ ደግሞ ካውንስል ተደርጎ ክርክሮች ተጀመሩ። ነገሮች ላይ ሀሳቦችን መለዋወጥ ተጀመረ ማለት ነው እና በዚህ ጉባኤ ላይ ወይም ደግሞ በዚህ በካውንስል ኦፍ ኢየሩሳሌም በሚባለው ካውንስል ላይ ማለት ነው አህዛቦች ወደ ኖጽሞች ለመምጣት ወይም ደግሞ ለመቀላቀል የግዴታ መገረዝ አያስፈልጋቸውም የሚል ሀሳብ ወይም ደግሞ የሚለው ትምህርት በዚህ ካውንስል ወይም ደግሞ በዚህ ጉባኤ ላይ ጸንቶ ጸደቀ ማለት ነው። ስለዚህ ይሄ የመጀመሪያው ካውንስል የሚባለው ነው። እንግዲህ አሲዩም ይሄ የመጀመሪያው አንድ አፕሊፍቲንግ ነው ማለት ነገሮችን ወደ መቀየር ወደ የነገሮችን አቅጣጫ የቀየረ አንዱ ከሚባለው ውስጥ እንግዲህ ይሄ ነው። ምክንያቱም የመጀመሪያዎቹ አማኝ እንግዲህ ከራሱ ተማር ነው የሚሉት አካላቶች ያላቸው አመለካከት እንዳልኳችሁ ማንም ሰው ቢሆን መገረዝ አለበት፣ የኮሸር ሕጎችን መጠበቅ አለበት፣ የኦሪትን ስርዓቶች መጠበቅ አለበት ብለው የሚያምኑ ነበሩ። ጳውሎስ በመሃል ገብቶ እንግዲህ ነው ይሄንን አስተምሮ ሲያስተምር ውጥረቱ የተፈጠረውና ጉባኤው ሊካሄድ የቻለበት ምክንያት ማለት ነው።
ኦኬ ይሄ ሆኖ ሳለ እንግዲህ ከመጀመሪያው ጉባኤ ላይ የምትረዱት ነገር ምንድን ነው? እንዴት አድርጎ ነገሮች እድገት እንዳሳዩ እንዴት ለውጥ እንደሚያመጡ እንግዲህ ይሄ አንዱን በ50 አካባቢ የነበረውን ጉባኤ መመልከት ትችላላችሁ ማለት ነው። ኦኬ ሌላኛው እንግዲህ የምንመለከተው እንዴት ኢየሱስ እንዴት አምላክ ሊሆን እንደቻለ እንዴት ነው አምላክ ሊሆን የሚችለው ወይም ደግሞ እንዴት እንደዚህ ኖጽሪሞች ወይም ደግሞ ኖጽሪም የተባሉ የኢየሱስ ተከታዮች አምላክ አይደለም ብለው የሚያመልኩትን እንዴት አድርጎ በሂደትና በጊዜ ብዛት እንዴት አምላክ ነው ወደሚል ፕሮሰስ እንደመጣና እንዴት እንዳደገ መመልከት እና ማወቅ ያስፈልጋል እዚህ ላይ ማለት ነው። እንግዲህ እንዳልኳችሁ ይሄ ዋናው ሐሳብ ነው፣ ዋናው ኮር የሆነው ነገር ነው። እንግዲህ ስለዚህ ጉዳይ የታሪክ ጸሐፊዎች ብዙ ብለዋል፣ ብዙ አስቀምጠዋል። እንግዲህ ከወንጌል አንጻር እኔ አንዳንድ ነገሮችን ልንገራችሁ እዚህ ላይ ማለት ነው። እንግዲህ የመጀመሪያው ወንጌል ተብሎ የሚጠቀሰው የማርቆስ ወንጌል ነው። እሱም ከ60 እስከ 70 ዓመተ ምህረት ባለው ጊዜ ውስጥ ነው የተጻፈው ተብሎ ይገመታል ይሄ ወንጌል ማለት ነው። እዚህ ወንጌል ውስጥ ያሉ ትምህርቶችን ያሉ ይዘቶችን ስትመለከቱ ኢየሱስ ከድንግል ተወለደ የሚል ትምህርት እዚህ ውስጥ የለም። ኢየሱስ አምላክ ነው የሚል ትምህርት እዚህ ውስጥ የለም። የመጀመሪያው ወንጌል በሚባለው መጽሐፍ ውስጥ ማለት ነው ይሄ ትምህርት አታገኙትም፣ ፈጽሞ የለም ማለት ነው። ኦኬ ከዛ ቀጥሎ እንግዲህ ከሱ በኋላ ማለት እንግዲህ እንደምታውቁት ከኢየሩሳሌም በ70 ዓመተ ምህረት ከፈረሰች በኋላ በተለይ የግሪክና የሮማውያን አስተሳሰብ በኢየሩሳሌም አካባቢና በዙሪያዋ በነበሩ አይሁዳውያኖችና በነበረው የፖለቲካ የፍልስፍና ሂደቶች ውስጥ በጣም እየገቡ የመጡበት ጊዜ ነው እና ቆይቶ ከ80 እስከ 90 ባሉት ጊዜዎች ውስጥ የተጻፈው የማቴዎስ እና የሉቃስ ወንጌል ነው። እንግዲህ ታሪኩን ትንሽ ቀየር አድርጎ በተለይ በማቴዎስ ወንጌል ላይ ኢየሱስ ከድንግል እንደተወለደ አይ ቲንክ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ይመስለኛልና ኢሳይያስ 7:14ን በመጥቀስ እንግዲህ ከድንግል ተወለደ የሚል ሐሳብ አስቀምጦታ ያላቸው ይሄ አሁን እንግዲህ ሌላ እድገት ነው ማለት ነው። እንዳልኳችሁ ቅድም እንደነገርኳችሁ ኖጽሪም የሚባሉት ከድንግል መወለዱን አያምኑም ፈጽሞ፣ እንደዛ የሚል ትምህርትም የላቸውም። የሚያምኑት የነበረው እነሱ የዮሴፍ ልጅ እንደሆነ መሲህ እንደሆነ እና የአምላክ ነብይም እንደሆነ የሚያምኑ ሰዎች ነበሩ። ከዛ በኋላ እንግዲህ ከነሱ ቀጥሎም የተጻፈው የማርቆስ ወንጌልም ስለሱ ከድንግልና መወለድም ስለሱ አምላክነትም አያወራም። ከዛ ማቴዎስ እና ሉቃስ ቀጥሎ ከ80 እስከ 90 አካባቢ የመጡት ወንጌሎች እንግዲህ ስለ ኢየሱስ ከድንግል መወለድ በተአምር ስለመወለዱ እንግዲህ ማቴዎስ አስቀምጦ ተመለከታላችሁ እና በወንጌሎቹ ላይ ራሱ እንዴት አይነት እድገት እንዳለ ጊዜውን ተያይዞ ማለት እንግዲህ መጀመሪያ አካባቢ ሮማውያን መጡ። ከዛ በኋላ የነሱ አስተሳሰብ እየሰረጸ ሲሄድ ማለት በሮማውያን ባህልና ፍልስፍና ውስጥ ይሄ ነገር የተለመደ ነው። ከድንግልና መወለድ አማልክት መወለድ ምናምን የሚለው ነገር በስፋት የተለመደው ያ ነገር እየሰረጸ ሲመጣ ያ ነገር እየገባ በደንብ ሲመጣ ይሄ ማቴዎስ የሚባለው ወንጌልን የጻፈው አካል ዴቨሎፕ አደረገ ማለት አሳደገውና ከድንግል ተወለደ የሚል ሐሳብ አስቀመጠ ማለት ነው። ከዛ በኋላ ቀጥሎ ደግሞ ዮሐንስ ወንጌል የሚባለው ከ90 እስከ 100 ዓመተ ምህረት አካባቢ ባሉት ጊዜያት ውስጥ ባሉት የመጨረሻዎቹ 30 እና 40 ዓመታቶች አካባቢ ላይ እንግዲህ ማለት በፊት በነበሩት ጊዜያት ውስጥ ያልነበሩትን ሐሳቦች እንግዲህ በ30 እና በ40 አካባቢ ያልነበሩትን ሐሳቦች አምጥቶ እንግዲህ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ምናምን የሚል ሐሳብ አስቀምጦ እንግዲህ አምላክ እንደተወለደ ወይም ደግሞ ኢየሱስ አምላክ እንደሆነ የሚያሳይ ሎጎስ የሚል የግሪክ ፍልስፍና ያለበት ቃልን በመጠቀም እንግዲህ ሌላ ሐሳብ ወይም ደግሞ ሌላ ዴቨሎፕ እያደረገ ነገሩን መጥቶ ይሄን ነገር አስቀምጦ ትመለከታላችሁና በወንጌላቶች መካከል ራሱ እንዴት አይነት ለውጦችና እድገቶች እንዳሉ ሂደቶች እንዳሉት ትመለከታላችሁ ወይም ደግሞ ታገኛላችሁ ማለት ነው።
ኦኬ ከዚህ አንግል እንዴት አድርጎ የግሪክ አስተሳሰቦች በውስጡ እየገቡ መጥተው አምላክ ተወለደ ወደሚል ሐሳብ እንዴት ዴቨሎፕ እንደሆኑ በእነዚህ ታሪኮች ውስጥ ራሱ ማየትና መገንዘብ ማወቅ ትችላላችሁ ማለት ነው። ኦኬ እንዳልኳችሁ ሌላ እንትን ስሰጣችሁ ከኖጽሪሞች በኋላ እንግዲህ ይሄ ከነሱ ቀጥለው የመጡት አቢዮናውያን ይባላሉ። እነዚህ በቀጥታ የነሱ ወራሾች ናቸው። እነሱም በተመሳሳይ እንግዲህ ኢየሱስን እንደ አምላክ እንደማይቆጥሩትም የታሪክ ጸሐፊው የሆነው አውሳቢየስ የሚባለው ሰው ስለነሱ እንግዲህ በመጽሐፍ ላይ ጽፎ ታገኛላችሁ ማለት ነው። በሱ መጽሐፍ ቡክ 3 ቻፕተር 27 ላይ እነርሱ ክርስቶስን ተራ ሰው አድርገው ይመለከቱት ነበር። እርሱ በጽድቅ ሕይወቱ ብቻ መሲህ ለመሆን በቃ እንጂ ከማርያምና ከዮሴፍ በተፈጥሮ መንገድ የተወለደ ሰው ነበር ይላሉ ወይም ደግሞ ይሉ ነበር ብሎ አስቀምጧልና ይሄም በ3ኛው ክፍለ ዘመን አካባቢ የነበረ ጸሐፊ ነውና እንዳልኳችሁ ኖጽሪሞችም ሆኖ እነዚህ ኤቢዮናውያን የሚባሉት ከነሱ የተቀበሉት እንትኖች ሰዎች የነበራቸው እምነት ይሄን ነበር። በወንጌላቶች ላይ እንግዲህ ያለውን እድገትና ለውጥ አሳይቻችኋለሁና ቀጥሎ እንግዲህ የመጡ ብዙ ጉባኤዎች አሉ፣ ብዙ ትምህርቶች አሉ። እንግዲህ ከነዛ ውስጥ የቆስጠንጢኖስ የሚባለውን ሰው ምን አይነት ሚናና ተጽዕኖ እንደነበረው በአረማውያን በዚህ ውስጥ የአረማውያን አስተሳሰብና ባህሎች እንዲገቡና ሰርጸው እንዲገቡ ምን አይነት ተጽዕኖ እንዳደረገ መመልከት እንችላለን ማለት ነውና ቆስጠንጢኖስ በ313 አካባቢ ክርስትናን እንግዲህ ህጋዊ እምነት አድርጎ ተቀብሎታል። እንግዲህ ቅድም እንደነገርኳችሁ በጣም አይሁዳውያን ሲያሳድዱ የነበረው ሲያጠፉ የነበረው ራሳቸው ሮማውያን ናቸው። ከዛ በኋላ ደግሞ በአይሁዳውያን ውስጥ ያለውን አስተሳሰብ ካዳከሙትና የቤተ መቅደሱንም አፍርሰው ምናምን ሁሉንም ነገር ካጠፉ በኋላ እነዚህንም የኖጽሪሞችን በጣም ካዳከማቸው በኋላ ቤተክርስቲያን ወይም ደግሞ የቸርችን የማስተዳደሩን ስልጣኖችን በራሳቸው ከያዙ በኋላ ራሳቸው እንደገና መስራች ሆነው ይሄን ብሔራዊ ሃይማኖት አድርገው በ313 ራሳቸው ተመልሰው ወንጌልን እንደ መጽሐፍ ይዘው መጥተው ይሄን ወንጌል የሚሉትን መጽሐፍ ይዘው መጥተው እንደገና ሌላ ሃይማኖት ፈጥረው ሲመጡ ተመለከታላችሁ እዚህ ላይ ማለት እና እንግዲህ ከቆስጠንጢንያ ይሄን ሃይማኖት አድርጎ ከተቀበለ በኋላ ማለት ብሔራዊ ሃይማኖት አድርጎ ከተቀበለ በኋላ በሱ ግዛት ውስጥ ማለት በሮማ ግዛት ውስጥ የነበሩትን ዲኖሚኔሽኖች ወይም ደግሞ የተለያዩ ክፍፍሎች ነበሯቸውና የነሱን ክፍፍሎች ወደ አንድ ለማምጣት ሲል የካውንስል ኦፍ ኒቂያ ወይም ደግሞ የኒቂያ ጉባኤ የሚባለውን በ325 እንዲያደርጉ አደረገ ማለት ነው። ስለዚህ ይሄን የኒቂያ ጉባኤ ሲደረግ የኒቂያ ጉባኤ እንደ ጉባኤ ሲደረግ ከነዚህ ውስጥ አንድም አይሁዳዊ በውስጡ አልነበረም። ሙሉ በሙሉ የነበሩት አሕዛብ ናቸው። ምክንያቱም እነዛኞቹን አዳክመዋቸው ሙሉ ፓወሩን እንዳልኳቸው ራሳቸው ተቆጣጥረው ስለነበረ ማለት እና በዚህ ካውንስል ላይ በዚህ ጉባኤ ላይ ኢየሱስ አምላክ መሆኑን ከአብ ጋር እኩል መሆኑን ወይም ደግሞ ከአምላክ ጋር እኩል መሆኑን በትክክል አጸደቁት ማለት ኢየሱስን አምላክ አደረጉት ማለት ነው። ስለዚህ አሁን እዚህ ላይ ሌላ ጥያቄ መነሳቱ አይቀርም። እነሱ ይሄን ኢየሱስን አምላክ ካደረጉት ወይም ደግሞ አምላክ አድርገው ከተቀበሉት በ325 ጉባኤያቸው ላይ የኖጽሪም ወይም ደግሞ የናዝራውያን ዕጣ ፈንታ ምን ሆነ የሚል ጥያቄ መነሳቱ አይቀርም። እንግዲህ እነሱ ያደረጉት ነገር ምንድነው? ኖጽሪሞችን ወይም ደግሞ ኖጽሪዎችን ሙሉ በሙሉ እንዲጠፉ ታሪካቸው ከምድር ላይ እንዲሰረዝ ነው ያደረጉት ማለት ነው። ስለዚህ ሙሉ በሙሉ ተውጠው እንዲጠፉ ነው ያደረጓቸው ማለት ነው።
በጊዜ ብዛት ወይም በጊዜ ቼኖች እንዴት አድርጎ ደቨሎፕ እየሆነ እንደመጣ መመልከት ትችላላችሁ። እንግዲህ ከነዚህም ውስጥ እንግዲህ ቆስጠንጥንያ አንዱ ትልቅ ክርስትና ላይ ለውጥ እንዲኖር ወይም ደግሞ ይሄ ከኑጽም ወደ ክርስትና አድርጎ አይ ቲንክ በሶሪያ እና በቱርክ ድንበር አካባቢ ነው እንግዲህ ክርስቲያኖች ራሱ ተብሎ የተጠሩት ማለት። ከዛ በፊት ኖጺም ነበር የሚባሉት። ኖጺም ማለት የመንገዱ ተከታዮች ማለት ነው። እና ያን ስም ከተሰጡ በኋላ እንዴት እድገት እንዳደረጉ ቆስጠንጥንያ እንዴት ሰንበት ነው ደግሞ ሻባተን ከቅዳሜ ወደ እሁድ ወይም ሰንዳይ የፀሐይን ቀን የፀሐይ አምላካቸው ነበርና የእሱን ቀን እንዴት ወደሚያከብሩበት ቀን እንዴት ቆስጠንጥንያ እንደቀየረው ወይም ደግሞ ወደዛ እንዴት እንዳዞረው ታሪክን ማየት ትችላላችሁ። አይ ቲንክ በ321 አካባቢ ነው ይሄንን አዋጅ ያወጣው ማለት ነው። የደስታና የበዓል ቀን እንዲሆን ማለትም የአምልኮ ቀን እንዲሆን ነው ያደረገው ማለት እሁድን ከቅዳሜ ወደ እሁድ አዙሮት ከዛ በኋላ የአምልኮ ቀን እንዲሆን አድርጎታል ማለት ነው። በለመደው እሱ ፀሐይን በሚያመልክበት ጊዜ በነበረው ማለት ነው። ሌላኛው እንግዲህ ገናን ወይም ክሪስማስ የሚባለውን ስትመለከቱ በወንጌላት ላይ እንግዲህ በግልጽ የተቀመጠ ነገር የለም። ኢየሱስ መቼ ነው የተወለደው የሚለውን ነገር የሚገልጽ ሐሳብ ወይም ደግሞ ቃል አታገኙም። ነገር ግን እሱ ታኅሳስ 25ን የኢየሱስ ልደት ነው በሚል የፀሐይ አምላክ ልደት የሚያከብርበትን ቀን ከእሱ ጋር በማያያዝ በቀጥታ አሁንም ክሪስማስ የሚል በዓላትን አውጆ ትመለከታላችሁ። እና በተመሳሳይ ብዙ በዓላቶችን ማየት ትችላላችሁ። እንዴት አድርገው የፔሳን በዓል ወደ እነሱ ፋሲካዎች እንዳዞሩት ሌሎችንም በዓላቶችን እንዴት አድርገው ለራሳቸው ሪፎርም እያደረጉ እንዴት አፕዴት እንዳደረጉ መመልከት ትችላላችሁ። እንዳልኳችሁ እኔ ሳምቲንግ ትንሽ ሂንት ብቻ ነው የሰጠኋችሁ። ዲቴል ገብታችሁ ማንበብ ትችላላችሁ። ስለ እነዚህ ሀሳቦች ጥናቶችን ማድረግ እና በዝርዝር መመልከት ትችላላችሁ። እና የዛሬውን ሀሳቤን እዚህ ላይ ጨርሳለሁ። ቪዲዮውን ላይክ ማድረጋችሁን እና ሼር ማድረጋችሁን ለሰዎች እንዲደርስ ማድረጋችሁን አትርሱ። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ በኮሜንት ሴክሽን ላይ ጻፉልኝ፣ አስቀምጡልኝ። እነዛን ሀሳቦቻችሁን ለመቀበል እና ለማስተናገድ ዝግጁ ነኝ። የዛሬውን ቪዲዮን እዚህ ላይ ያበቃለሁ። በሌላ ቀን በሌላ ቪዲዮ እና በሌላ ሀሳብ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቀን። አመሰግናለሁ።